እምነትን በቅርብ ሊመታ ይችላል ብለዋል። ለሐማስ የመጨረሻው ማስጠንቀቂያ ሰጥተዋል። ሐማስ በጋዛ ላይ የሚካሄደውን ጦርነትን ለማስቆም ከአሜሪካ ሀሳብ ማግኘቱን የሚያረጋግጥና እስራኤል ግን በትራምፕ ሀሳብ ላይም እስካሁንም አስተያየትም አልሰጠችም። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕም ለሐማስ የመጨረሻው ማስጠንቀቂያ ብለው የጠሩትን ከሰዓታት በኋላ አስተዳደራቸውን ለጋዛ ጠቃሚ መፍትሄም ላይም እየሰራ ነው ብለዋል። ትራምፕ በኒውዮርክ የሚያደረጉትን አጭር ጉዞ ተከትሎ ዋሽንግተን ዲሲ ከገቡ በኋላ እሁድ ዕለትም ለጋዜጠኞችም አስተያየትም ሰጥተዋል። በጣም ጥሩ ሊሆን የሚችል መፍትሄ የሰራን ነውም ሲሉ እስራኤል በጋዛ እያካሄደች ያለውን ጦርነትና ሐማስን በደርዘን የሚቆጠሩ የእስራኤል ምርኮኞችን መያዝ እንደ ችግር ገሃነም ሲሉ ገልጸውታል። ለመካከለኛው ምስራቅ ለእስራኤል ለሁሉም ሰው ልንፈታው የምንፈልገው ችግር ነው፣ ግን እኛ የምንሰራው ችግር ነው ብለዋል። ስለ ጉዳዩ በቅርቡ ትሰሙታላችሁ። እንዲያበቃ ለማድረግም እየሞከሩ ነው። ታጋቾችን ይመልሱ ሲሉም አክሏል። በሁለት ትራምፕን በጋዛ ያለውን ጦርነትን ለማስቆም አዲስ ሀሳብ ማቅረባቸውን ገልጸውም እስራኤል ውላቸውን ትቀበላለች፣ ሐማስ ቅድመ ሁኔታዎችን እንዲቀበል አስጠንቅቋል። ቅናሹ ውድቅ ማድረግ የሚያስከትለውን መዘዞችን ለቡድኑ አሳውቋል። ሁሉም ሰው ታጋቾች ቤቱን ይፈልጋል። ሁሉም ሰው ይህ ጦርነት እንዲያበቃ ይፈልጋል። ትራምፕ በእውነት ማህበራዊ መድረክ ላይም ጽፈዋል። እስራኤላውያን ውሎችን ተቀብለዋል። ሐማስን ለመቀበል ጊዜ አሁን ነው። ሐማስን አለመቀበል የሚያስከትለው መዘዝ አስጠንቅቄያለሁ። ይህ የመጨረሻ ማስጠንቀቂያ ነው፣ ሌላ አይኖርም። የትራምፕ ውሎችና ምን እንደሚያካትቱ ገና ግልጽ አይደለም። ሐማስ ሀሳቦችን ማግኘቱን አረጋግጧል። የአሜሪካው ፕሬዚዳንት ከዚህ ቀደም ተመሳሳይ የቃል ማስጠንቀቂያ ለሐማስ የሰጡ ሲሆን ጦርነቱ በቅርቡ እንደሚያበቃ ተንብየዋል። በጣም በቅርብ ጊዜ በነሐሴ 25 ትራምፕን ጦርነቱን በ3 ሳምንታት ጊዜ ውስጥ ወደ ማጠቃለያ ፍጻሜ እንደሚመጣ እንዳሰበ ተናግሯል። በትራምፕም የቅርብ ጊዜ አቅርቦት ላይም ከእስራኤል ምንም አይነትም አፋጣኝ አስተያየት የለም። ነገር ግን እስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ የቅርብ ምንጭን ጠቅሶ ዘ ታይምስ ኦፍ እስራኤልን የእስራኤል መንግስታት ሀሳቡንም በቁም ነገር እያጤነበት ነው ብለዋል። ሐማስ በበኩሏ ጦርነቱን ለማቆምም ከአሜሪካ ሀሳቦች መቀበሏን አረጋግጧል። ሐማስ በህዝቦቿ ላይ የሚያደርሰውን ጥቃትን ለማስቆም በሚደረገው ጥረትም የሚያግዝ ማንኛውንም ተነሳሽነት በደስታ ይቀበላል ሲሉ ቡድኑ ተናግሯል። ጦርነቱን ለማቆም ግልጽ መግለጫ ለመስጠትም ከጋዛ ሙሉ ለሙሉ ለመውጣትና ጋዛን ከፍልስጤማውያን ነጻ አውጪዎችም የሚያስተዳድሩ ኮሚቴ ለማቋቋም ሁሉም እስረኞችም እንዲፈቱ ለመወያየት በድርድር ጠረጴዛው ላይ ለመቀመጥን ወዲያውኑ ዝግጁ መሆናቸውን አረጋግጧል። የፍልስጤማውያን ቡድን ወደ 50 የሚጠጉ ምርኮኞችን እንደያዘ የሚገመት ሲሆንም ከነዚያ ውስጥም 20 ያህሉ በህይወት እንዳሉ ይታመናል። ትራምፕ ሁለትም ለጋዜጠኞችም እንደተናገሩት ሁሉም ምርኮኞች እንደሚመልሱ በማሰብም ሁሉም የምናገኛቸውን ይመስለኛልም ብለዋል። አንዳንዶች ሞተው ሊሆኑ እንደሚችሉ ጠቁመውማ ዓላማው ግን አስክሬናቸውን እንዲመለስ ለማድረግ ነው። ሐማስ ጦርነቱ እንዲያቆም እና የእስራኤል ወታደሮችን ከጋዛ ላይ እንዲወጡ ለማድረግ ሁሉም ምርኮኞችን በአንድ ጊዜ ለመልቀቅም ፈቃደኛ መሆኑን ቀደም ሲልም ተናግሯል። የእስራኤል ጥቃት ተባብሷል። የእስራኤል ሚዲያ እንደዘገበውም የትራምፕ የቅርብ ጊዜ አቅርቦትም ሐማስን በእስራኤል ውስጥም ለታሰሩ በሺዎች የሚቆጠሩ ፍልስጤማውያን እስረኞች በጦርነት የመጀመሪያው ቀን የተቀሩት ደግሞ እስረኞችን በሙሉ እንዲፈቱም ይጠይቃል። እስራኤል በጋዛ ከተማ የምታደርገውን መጠነ ሰፊ ጥቃትም የምታቆም ሲሆን ጦርነቱን ለማቆም ድርድር የሚጀመረውን በትራምፕ ግላዊ ቁጥጥር ስር ነው ሲሉ እስራኤል ዘ ታይምስ ዘግበዋል። የትራምፕ ሀሳብም የመጣውን እስራኤል ጋዛን ከተማን ለመያዝም የምታደርገውን ዘመቻ በመብት ተሟጋችነት ድርጅትም እና በምዕራባውያን ባለስልጣናት አቤቱታ መቃወም ነው። የአሜሪካው ፕሬዝዳንት የእስራኤል ጠንካራ ደጋፊ ናቸው። ባለፈው ሳምንታትም የፍልስጤማውያን የመብት ተሟጋች ድርጅት የዓለም አቀፍ የወንጀለኞች ፍርድ ቤትም በእስራኤል ላይም በፈጸመውን በደል ምርመራ ላይ በመተባበር አስተዳደራቸውን ማዕቀብም ጥለዋል። ትራምፕ ከዚህ ቀደም ፍልስጤማውያን በሙሉ ከጋዛ እንዲያስወግዱ እና ግዛቱንም ወደ አሜሪካ ንብረትነት ወደ መካከለኛው ምስራቅም ሪቪዮራ እንዲቀይርም ጥሪ አቅርበዋል። ይህም እቅድም የመብት ተሟጋች እንደ ጎሳ የማጽዳት ግፊትም አድርገውታል። ኔታንያሁ የትራምፕ የጅምላ የማፈናቀል ሀሳብን ተቀብለው ጋዛን በጎሳ ለማጽዳት የሚደረገውን ጥረትም ፍልስጤማውያን በፈቃደኝነት ግዛቱን ለቀው እንዲወጡ ለማድረግ ነው። ነገር ግን የህግ ምሁራን ሰዎችን በእስራኤል የማያቋርጥ የቦምብ ጥቃቶች ስጋት ውስጥም ሲገቡ እውነተኛ ምርጫ የላቸውም ይላሉ። የእስራኤል ዘመቻ ከ64,000 በላይም ፍልስጤማውያን ያንን ገሏል። ሰው ሰራሽ የሆነ ረሃብን አስከትሏል እና አብዛኛውን ግዛት መሬት ላይ ወድቋል።